ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን ከኢንጂነር ይልቃል ጌትነት ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንጂነር እንኳን ደህና መጣህ። እንኳን ቆየሽ ማዜ። በድጋሚ ስለጋበሽኝ አመሰግናለሁ። እኔም አመሰግናለሁ። እንግዲህ በወቅታዊ ጉዳዮች ላይ ውይይት እንድናደርግ ተገናኝተናል። በተለያዩ ጉዳዮች ላይ የተለያዩ ሀሳቦች ይሰጣሉ። እነሱን መነሻ አድርገን አንዳንድ ሀሳቦችን ብንካፈል መልካም ነው። እንግዲህ እንደው ወደ አጠቃላይ ጥያቄዎቼ ከመግባቴ በፊት ከዚህ ቀደም በተለያየ ጊዜ በተገናኘን ወቅት እንግዲህ እንደ አጠቃላይ እንደ አማራም ያለውን የህልውና ጦርነት በተመለከተ በፋኖች መሪነት እየተካሄደ ያለውን የህልውና ጦርነት በተመለከተ እንደ አጠቃላይ የሀገሪቱንም ነባራዊ ሁኔታ ጸረ አገዛዝ ትግል በየአቅጣጫው አለ። የዚህ የአብይ አህመድን አገዛዝ የሚታገሉ አካላት የአማራ ህዝብ ከሚያደርገው ጦርነት በተጨማሪ በየአቅጣጫው እንዲህ አይነት ነገሮች እንደሚታዩ እንቅስቃሴዎች እንዳሉ የሚታወቅ ነው እና እንደው ለመግቢያ እንዲሆንን አጠቃላይ በአማራ የህልውና ትግልም በፋኖ በኩል ባለው ሁኔታ እንደ አጠቃላይ ጸረ አገዛዝ ትግሉ በምን ሁኔታ ላይ ይገኛል? ሰፊ ሀሳብ ቢሆንም ያለህን እይታ አካፍለህን ብንጀምር ደስ ይለኛል። ማዚ እንዳልሽው ነው እንግዲህ በየጊዜው በተገናኘን ቁጥር ያለውን እንደ አፕዴት መደራረግም መንገዳችንስ የት ነው ያለ፣ ቀሪ ስራዎች ምንድናቸው የሚለውን ለማወቅ እንደው የተለመደ ንግግር ለማድረግ ሳይሆን የተያዘው ሰው የሚሞትበት ነገር ለትልቅ ተስፋ የህልውናን ጉዳይ አደጋ ላይ የጣለ አጠቃላይ ያጋርን ቀጣይነት ሁሉ ችግር ውስጥ ያስገባና በአካባቢውን ሁሉ ያተራመሰ ሌሎች የቀጠናው ኃይሎችን ሁሉ ወደ አካባቢው የሳበና ትልቅ አደገኛ ታሪካዊ የሆነ just a moment of truth የሚባለውና ወሳኝና አደገኛ መታጠፊያ ላይ ያለን ስለሆነ ነገሩን በትክክል ማየት፣ መረዳት፣ መገምገም፣ ተጠንቅቆ ማሰብ የሚጠይቅ ጊዜ ስለሆነ እንደዚህ ነገሮችን ሰፋ አድርጎ ማየት ይገባል ማለት ነው። እንደው ለመግቢያ ንግግር ብቻ የሚደረግ ንግግር አይደለምና ሰሞኑን ደግሞ እንደምታዩ ባለፈው ከተነጋገርን በኋላ ሰዎቹ ፍርሃታቸው ጨምሯል። የጦርነት ሞቢላይዜሽኑና ወደ ጦርነት ግንባሩ ሌላ የጦርነቱን አድማስና ሞገድ በሚያሰፋ ሁኔታ ወደ ሰሜን ጫፍ ወደ ትግራይና ወደ ኤርትራ ትልቅ ኃይል እንቅስቃሴ እያደረጉ ነው። በዚህ ሂደት ውስጥ ሁሉ ደግሞ ምንድነው የህዝብ ግንኙነት ስራቸውም ያንን ጦርነት የሚደልቅ ሆኗል። የውስጥ ጉዳዩን ለመሸፈን የሚያደርጉት የህዝብ ግንኙነት ስራ ሁሉ ተጣጥፎ ቀጥሏል። የአካባቢው ጉብኝቱ ምኑ በጣም ምንድነው በሚያሳፍርና በሚያስከፋ ሁኔታ አንድ የተደናገጠ አካል ሊያደርገው የሚችለውንና ፓኒክ ሙድ ውስጥ ያለ መንግስት ሊሰራው የሚችለውን ነገር እያደረጉ ነው። በሌላ ወገን ደግሞ ዓለም አቀፍ ሚዲያ ሁሉ ይሄንን የሚያደርጉትን ነገር በይፋ እያጋለጣቸው እንግዲህ ኢትዮጵያ በጎረቤት ሁሉ ምን ያህል ጣልቃ ገብ የሆነችና ከተለመደው የኢትዮጵያ ዲፕሎማሲ ባፈነገጠ መልኩ ለጎረቤት ሀገር የጦር ማሰልጠኛ ካምፕ ሁሉ በድብቅ አዘጋጅተው መገኘቱን ያንን በተመለከተ የዓለም አቀፍ ሚዲያዎች እያደረጉት ያለ ሌላ ጦርነት በትግራይና በኤርትራ ላይ ሊያደርግ እንደፈለገና ቀጠናውን ሁሉ የሚያምስ ነገር እንደሆነ በሚገባ እየጻፉ እንደሆነና ይሄም አደገኛና ረጅም ጊዜ የሚቆይ ብዙ ኃይሎች የሚሳተፉበት እንደሚሆን እየተነገረ ነው። እነዚህ ነገሮች ባየሽ ጊዜ በጣም በመንግስት በኩል ከባድ ፍርሃትና ወደ አልተጠበቀ ሰፊ ጦርነት እየተገባ እንደሆነ የሚያሳይ ነገር አለ። በሌላ ወገን ግን በለውጥ ፈላጊው በኩል እንግዲህ በኤርትራም በኩል ራሴን ለመከላከል ዝግጁ ነኝ የሚልና ያንን በጥንቃቄ ማድረግ ነገር አለ። በትግራይ ኃይሎች በኩልም እንደተባለው በፊቱ ትምህርት በመውሰድ በሚመስል በከፍተኛ ጥንቃቄ እኔ እንደማያየው የህዝብ ግንኙነት ስራውንም ዳግም ስተት ላለመስራትም የሚፈልጉትን ሁሉ በሚገባ እያደረጉ ያሉ ይመስለኛል። እንዲሁ በፋኖ አካባቢና በአማራ ንቅናቄም የምታየው በኃይልን መሰባሰብና ወደ አንድ መጥቶ ለምን እንደሚሄዱ የት እንደሚሄዱ ወደፊት ኢትዮጵያን እንዴት እንደሚያዩ በግልጽ ያስቀመጡበት ነው። እንዲሁም ደግሞ ትልቅ ትራንስፎርሜሽን በኦሮሚያ አካባቢ ያለው እንቅስቃሴም እንደዚሁ ከሌሎች የኢትዮጵያ ኃይሎች ጋር ባልተለመደ ሁኔታ በፊት በነበረው ሁኔታ
ራሱን ተበዳይ አድርጎ የሚያይ የኦሮሞ ፖለቲካ አካባቢ ከሌላው ኢትዮጵያ የመነጠልና ነጥሎ የማየት እና ቪክቲም ሜንታሊቲ የነበረበት ነው። አሁን ግን ትግሉን ከሌሎች ጋር የማዛመድና ይሄ ስልጣን ላይ ያለውም ኃይል በኦሮሞነት ለመደበቅ የሚያደርገውን እንቅስቃሴና የኦሮሞን ፖለቲካ ከሌላው ለመነጠል የሚያደርገው ነገር አደገኛ መሆኑን አውቀው በይፋ መግለጫ እየሰጡበት ያሉበት ሁኔታና የኢትዮጵያን ሀገርነትና ከሌሎች ኃይሎች ጋር እንዴት መስራት እንዳለባቸው ሁሉ በግልጽ እየተናገሩ ያሉበት ሁኔታ ነው ያለው። ስለዚህ እነዚህን ነገሮች ስንደምር እንግዲህ በጸረ አገዛዝ ትግል ውስጥ ያለው ኃይል ሁሉ የመሰባሰብና ወደ አንድ አቅጣጫ የማየት ሁኔታ ይታያል። በመንግስት በኩል ደግሞ መደናገጥና ሞቢላይዜሽኑ የህዝብ ግንኙነት ስራው ከፍርሃት የመነጨ የሚመስል ያልተያያዘ ነገር ይታያል። እንደዚህ ነው የሚታየኝ ማዜ። በጣም አመሰግናለሁ ኢንጂነር። እንግዲህ ካነሳው አይቀር ከዚሁ ጋር አያይዤ ላነሳው የፈለኩት ጉዳይ አለ። በተለይ ደግሞ የቀጠናውን ጉዳይ አስመልክቶ ትልቅ ኢምፕሊኬሽን ነው። እንግዲህ የኢትዮጵያን ፖለቲካ ዓለም እንዴት ይረዳዋል እና አብይስ ምን እንዲታይላቸውና ምን እንዲሆንላቸው ነው የሚፈልጉት? እንደ አጠቃላይ ደግሞ መረዳትን ብቻ ሳይሆን የያዙትን አቋም እንግዲህ ሀያላን ሀገራት የያዙትን አቋም ሁሉ በግልጽ የምናይበት መንገድ ነው የተፈጠረ ያለው። እንግዲህ ካለፈው ሳምንት የነበረው ነባራዊ ሁኔታ እንደምታስታውሰው የቱርኩ ፕሬዝዳንት መጥተው ነበር። ከዛ ቀደም የሳውዲው እንግዲህ በቀጣይ ደግሞ የእስራኤሉ ይመጣሉ የሚል ኤክስፔክቴሽን አለ። እንደ አጠቃላይ የመምጣት የመሄድ ብቻ ሳይሆን የመጡበትም ነባራዊ ሁኔታ በተለይ ደግሞ የቱርኩ ፕሬዝዳንት ደግሞ ያስተላለፉትን መልእክት የሚታወስ ነው። እንደ ዲፕሎማሲያዊ ስኬት አሁንም ዓለም በጣም የሚፈልገንና ዓለም ሁሉ አይኑኛ ላይ ነው የሚል ፕሮፓጋንዳ ከመስራት በዘለለ ምንድነው በዚህ ሂደት ውስጥ ሊተላለፍ የፈለገው መልእክት? ያለውስ ነባራዊ ሁኔታ እንዴት ነው ሊገለጽ የሚችለው? ለምሳሌ ቅድም ያነሳ የነበረው እንግዲህ የሱዳኑ ታጣቂ ኃይል ገንብቷል፣ የጦር ካምፕ ገንብቷል ተብሎ በዓለም አቀፍ ሚዲያ ከተጋለጠ በኋላ የሱዳን መንግስትም የድሮን ጥቃት ማድረጉ ተነግሯል። ቤንሻንጉል አካባቢ ላይ ንጹሃንም በዚህ ምክንያት መገደላቸው ተነግሯል። አሜሪካ በአርኤስኤስ ላይ ያላትን አቋም በግልጽ አሳውቃለች። ከዚህ ቀደምም በነበረው የሰብአዊ ጥቃቶች በጣም ዘግናኝ የሆኑ ኢሰብአዊ የሆኑ ድርጊቶች መፈጸማቸውን ታሳቢ አድርገው በዛ ውስጥ የሚሳተፉ አካላት አሁንም በቅርብ በወጡት መግለጫም እንደዚሁ አቋማቸውን አሳውቀዋል እና በቀጥታ በሚባል ደረጃ ደግሞ የኢትዮጵያ መንግስት ተሳታፊ ሆኗል። ይሄ በዓለም አደባባይ ይፋ የሆነ ሀቅ ሆኗል። በነገራችን ላይ የሮይተርስ ጋዜጠኞች እና ሌሎችንም ጨምሮ እገዳዎችን እያደረገ ነው ያለው። ሌሎችም በዛሬው ዕለትም ሌሎች ኢንተርናሽናል ጋዜጠኞች ወደ መቀሌና ወደ ተለያየ ቦታ እንዳይሄዱ ማስጠንቀቂያም ጭምር ማለት ክልከላ ጭምር የተካሄደበት መንገድ ነው ያለው ሁኔታ ነው ያለው። ኤኒዌይ እነዚህ ሁሉ የድምር ውጤቶች እና አብይ አህመድ እንደሚነግሩን የዲፕሎማሲ ስኬቶች ናቸው። አሁንም ዓለም እኛን አይኑን በጉጉት እያየን ነው የሚሉን። አት ዘ ሴም ታይም ደግሞ እየወጡ ያሉት መረጃዎች እነዚህ ናቸውና ኢምፕሊኬሽኑ ምንድነው? ምንስ ሊፈጠር ይችላል የሚለውን ማየት ተገቢ ይመስለኛል። ልክ ነሽ ማዚ። እንግዲህ በአንድ በኩል እና አብይ የሚሉት ነገር በኢትዮጵያን እንደ ሀገርና አብይን እንደ መንግስት ነጣጥለው ማየት አለመቻላቸው ነው እና አብይም ኢትዮጵያ ሲል ብዙ ጊዜ የሚዲያ ሰዎች የሚናገሩት አለ። በዚህ በተለይ በእናንተ በኩል በኦፖዚሽን በኩል ያለው ሚዲያ እኛ ብሎ ሲናገር አብይ ወይም ኢትዮጵያ ብሎ ሲናገር ራሱን እንደሆነ ያሳያል እና እሱ እንግዲህ ብዙ ነገር ሁሉ ጅግር የሌለውና በምክንያታዊነት የሚያስብ ሳይሆን በምታታዊና በታምራዊ ነገር የሚያምን ሰው ነው። ስትራቴጂካሊ አንድ ነገር ከየት ተነስቶ ወዴት ይሄዳል ተብሎ በሚታሰብበት አይነት ራሽናል እና ስትራቴጂክ ቲንኪንግ ያልፈጠረበት ሰው ነው። ምክንያቱም ብዙ አንዳንድ ጊዜ ለመረዳትም የሚያስቸግረው ለምንድን ነው ይሄን ያደረጉት እያለ ሰው አት ኖርማል ሰርከምስታንስ መንግስትና ሀገራት እንዴት ያስባሉ፣ ያላቸው ወርልድ ቪው ምንድነው፣ ስተትም እንኳን ቢሆን ከየት ተነስተው ወዴት መሄድ ነው የሚፈልጉት የሚለው ፕሪዲክተብል ነው። ከዛ ተነስቶ ነው ስትራቴጂ የሚነደፈውና ሌሎች ሀገሮችም የኢትዮጵያ ኢንተረስት እንደዚህ ነው፣ የኢትዮጵያ መንግስት እንደዚህ ነው የሚያስበው፣ ዓለምን የሚረዳበት መንገድ እንደዚህ ነው፣ የህብረተሰብ ጥንቅሩ ይሄን ይመስላል። ስለዚህ ኮሌክቲቭሊም ሆነ ኢንዲቪጁዋሊ መሪያቸው የሚያስበው እንደዚህ ነው። ሶዛት እኛም አብሮ ለመስራትም ሆነ ልዩነታችንን ለመያዝ ለመቃወም እንደዚህ ነው የምናደርገው የሚባለው በዛ መንገድ ነው። ግን አሁን የኢትዮጵያን ሁኔታ ካየሽው ግራ የሚያጋባ ነገር ነው።
የሚያደርገውን ሁሉ ለምንድን ነው የሚያደርገው ብለሽ ስታስቢ በራሽናል ቲንኪንግ የሚገባ አይነት ነገር አታገኝም። እና ሁልጊዜ የህዝብ ግንኙነት ስራቸው ሁሉ ግራ የሚያጋባኝም ይሄ ነው። እና አሁን ኢትዮጵያ መጀመሪያ ሲመጣ አካባቢ አሁን የነበረውን ነገር አንደርስታንድ አደርጋለሁ። ዓለም ሁሉ ወደዚህ ሲመጣ እርዳታና ብድር ሲያደርግ ኖቤል የሰላም ሽልማት ሲያገኝ ሁሉ ምን እንደነበረ ይታወቃል። ኢትዮጵያ እንግዲህ ከአገዛዝ ወደ ዲሞክራሲ ልትሄድ ነው። አዲስ ትውልድ የሆነ መሪ መጣ፣ የኢትዮጵያን ሁሉንም የሚያይ ከብሔር ፖለቲካም ያፈነገጠ ህዝብ ሁሉ የደገፈው ሁሉንም የህብረተሰብ ክፍል በኩል አይን የሚያይ ተባለና ከኤርትራም ጋርና ከጎረቤቶቹ ጋር ያለውን ነገር በሰላም የሚጨርስ ጦርነት ሳይደረግ ከውስጥ በወጣ ሪፎርም ብዙ መናጋት ሳይደርስ ሀገሪቷ ወደ ተሻለ ነገር ልትሄድ ነው በሚል እንደዚህ ከሆነ ደግሞ ኢትዮጵያ ብዙ የህዝብ ቁጥር ያለው አንከር ስቴት የሆነ ለረጅም ጊዜ የረጋ ሀገረ መንግስትነት ታሪክ ያለው በቀጠናው ውስጥ እስልምናና ክርስትና ተስማምተው የሚኖሩበት እና እንዲህ አይነት ሀገር በነበረ ጊዜና ሪሌቲቭሊ ደግሞ ኢኮኖሚውም በብዙ ችግሮች የተሞላም ቢሆን ቫይብራንት የሆነና እያደገ የነበረ ስለሆነ ከዚህ ሀገር ጋር መልካም ግንኙነት ማድረግ ሁሉም ሀገሮች ይፈልጉ ነበር። ስለዚህ በዛ ደረጃ ሁሉም ይመጡ ነበር ማለት ነው። አሁን ደግሞ በተቃራኒው ያ እንግዲህ ያ ያልነው ሀገር በአደጋ ሁኔታ ሲመጣም ደግሞ ችግሩም ያገኝሻል ማለት ነው። ትልቅ የህዝብ ቁጥር ያለው የረጋ ሀገር የነበረ ቀጠናው ችግር ያለበት በውሃ ጉዳይ፣ በሃይማኖት ጉዳይ፣ በድህነት ጉዳይ ደጋግመን ካንቺም ጋር እንደተነገርነው ያለው ቅርበትም ከሬድሲና ከሜዲትራኒያን ጋር ያለው ከአውሮፓም እየተሻገረ በስደተኛ የሚጥለቀለቀው የህዝብ ቁጥሩም ትልቅ የሆነና የረጋ መንግስት የነበረ የአፍሪካ ህብረት መቀመጫ የነበረ ትልቅ ሀገር ሲበላሽና አደጋ ሲመጣበት የሚመጣው መጥፎ ነገርም ትልቅ ነው ማለት ነው። ለመጥፎ ለጥሩ ነገር ሁሉ ያን የእርዳታና ብድር ይዘው ባድናቆት እንደመጡት ሁሉ በችግሩም ጊዜ ደግሞ መምጣት ይግድ ይላቸዋል ማለት ነው። ይሄንን ስናይ አሁን ኢትዮጵያ በፊት ከነበራት በለውጡ አካባቢ በነበረው ንፋስ ጊዜ የነበራትን ድጋፍ አሁን መልሳ ስላመጣቸው ነው። ከኤርትራ ጋር ጦርነት ስታረግ የትግራይ የነበረው በጊዜያዊ የተኩስ አቁም ስምምነት ተይዞ የነበረው እንደገና ሲፈነዳ ደስ ስላላቸው ነው የሚመጡት ነው። አሁን በአማራ በኦሮሚያ ያለው ጦርነት እንደዚህ ሲሆን እነሱ የላኳቸው ሚዲያዎች ሁሉ ሲዘጋ የፓርላማ አባላትን ሁሉ ሲያስር መንቀሳቀስና ወጥቶ መግባት ሲያቅት ይሄንን ሁሉ ደግሞ በአደባባይ እየዘገቡ አልጀዚራን ጨምሮ ባሉበት ሁኔታ ሀገሮች ደስ ስላላቸውና የአብይ መልካምነት ደስ ስላላቸው ነው የሚመጡ ነው የሚሉን። አሁን እነሱ ይሄን ምልሽ ምንድነው እነሱ ዓለምን የሚያዩበት መንገድ የአብይ ግሪሳዎች የብልጽግና ደሴትን ነው እነሱ አገር የሚሉት ምንድነው የአንድ መንግስት ባለስልጣናት በሄሊኮፕተርና በወታደር ታጅበው ሂደው ወለጋ ደርሰው ከመጡ አገር ሰላም ነው እንግዲህ ለነሱ ዲፊኒሽን። እንግዲህ የመንግስት ስራ የዜጎችን ደህንነት መጠበቅ፣ ሰላምና ደህንነት ማረጋጋት፣ በኢኮኖሚ ወጥቶ እንዲገባ ጥሩ ፖሊሲ መንደፍ፣ ከጎረቤቶቹ ጋርና ከውጭ ግንኙነት አድርጎ ፎሪን ዳይሬክት ኢንቨስትመንትም ቱሪዝምም ሌሎች የእርዳታና የልማት ነገሮችም እንዲመጡ ባህልንም ሃይማኖትንም የመሳሰሉትን ነገሮች በነበረ መልካም ግንኙነት ማድረግ ነው የመንግስት ስራ አይደለም። በእነዚህ መለኪያዎች ሲታዩ ሰው ወጥቶ ይገባል ወይ? ሰዎች በሰላም መነገድ ይችላሉ? ኢኮኖሚው በምንድነው ያለው? በጎረቤቶቻችን ያለው ሁኔታ ምንድነው? አይልም። ኢትዮጵያ ማለት አብይና ያ ደግሞ ሰሞኑን የመጣ አንድ ገንገበት አለ ተመስገን ጥሩ ነው የሚባለው ልክ አብይን ለመምሰል ብሎ እንደዛ የሚያደርግና ስለወለጋ እኔ ምስክር ነኝ ሂጄ መጣሁ ምናምን ይላል። እዛ ወለጋ ሄዶ ሲያወራ እንግዲህ እሱ እዛ ደርሶ መምጣት ነው የኢትዮጵያን ሰላም የሚያረጋግጠው። አንድ የመንግስት ባለስልጣን ባለው ሁሉ ነገር ታጅቦ እዛ ደርሶ መምጣት የሀገርን ሰላምነት ማረጋገጫው ይሄ ነው ብሎ ስለ መንግስት አሰራርና ስለ ኢትዮጵያ ሁኔታ በዚህ ደረጃ የሚተረጉም ሰው ምክትል ጠቅላይ ሚኒስትር ሆኖ ካየሽ ምን ብለሽ ቁም ነገር ከነዚህ ሰዎች ጋር ማውራት ይቻላል ማለት ነው? እውነት ለመናገር ማለት ሰንስብል የሆነ ኮንቨርሴሽን ማድረግ ይቻላል ከነዚህ ሰዎች ጋር። በአጠቃላይ ስረዳው ምንድነው የነዚህ ሰዎች ነገር ሁሌም እንደምለው እንዳትሰለቹኝ ኢህአዴግ እየበሰበሰ እየተሰባበረ እነዚህ ሰዎች እጅ ወድቆ በአጠቃላይ የለውጥ ኃይሉ እየገፋ የነዚህ ሰዎች ደግሞ ለውጡ በገፋ ቁጥርና አቅመቢስ በሆነ ቁጥር ኢራሽናል የመሆናቸው ነገር እየበዛ
ዓለምንም የሚያዩበት መንገድ መንግስትንም የሚረዱበት መንገድ ስለራሳቸውም ያላቸው እይታ በእጅጉ እየሞተና አስቂኝ እየሆነ መምጣት ማለት እየተሸነፉ መሄዳቸውን ነው። ትግሉ እየጠነከረ በተቃዋሚው በኩል ያለው ሪስፖንሲብል እየሆነ የሚደመጥ ድምጽ እየሆነ ሰንሰብል እየሆነ ኢንተርናሽናል ኮሚኒቲውም ያን አንደርስታንድ እያደረገው ወራስ በመንግስት በኩል ያለው ደግሞ እንደዚህ መሳቂያ የሆነ ለመስማትና እንደው ለጆሮም ጭው የሚያደርግ እየሆነ መምጣቱ የሚያሳየን ምንድነው የነሱን መሸምቀቅና መሞት እነሱ በቃ የሞት አልጋቸው ላይ መሆናቸው በሌላ ወገን ደግሞ የለውጥ ኃይሉ በኃይል እየገፋ መሄዱን የሚያሳይ ነው ምልሽ ማዚ። መልካም በጣም አመሰግናለሁ። ምናልባት ከዚህ ጋር ተያይዞ በሰሜኑ አካባቢ ላይ ያለውን ነገር አንስተን ብናልፍ ደስ ይለኛል። እንግዲህ በሰሜኑ ስንል በትግራይን ጨምሮ አማራ ክልል ላይ የሆነ ያለው እንግዲህ ያለፈው ጦርነት የሚታወቅ ነው። ያለፈው 3 ዓመት እንግዲህ ማለት ይቻላል አክቲቭ የሆነ ጦርነት ውስጥ ነው ያለው። አሁን ደግሞ በህወሓትና በኤርትራ መንግስትን በኩል የሚነሱ የሚወረወሩ ቃላቶች አሉ። በዚህኛው በኩልም ፉከራዎችና ዛቻዎች አሉ። እነሱን አልፎ ግን ነገሩ እንግዲህ ኢንጂነር ያየኸው ነው ሰሞኑን በጣም እልፍ ቁጥር ያለው ሰራዊት ወደዛ እንዲንቀሳቀስ ከተለያዩ የሀገሪቱ ከተሞች ላይ እየተንቀሳቀሰ ወደ ሰሜን እየተጠጋ ነው። በቪዲዮዎች ጭምር የምናያቸው ታንክ ጨምሮ ከባባድ መሳሪያዎች እንቅስቃሴ እያደረጉ ነው። በሌላ በኩል ኤርትራም ወደ ድንበር እንግዲህ አስጠግታለች ጦሯን የሚል ዜና ይወጣል። ከሁለቱም አካላት ከቃላት ከመወራወር የዘለለ ስጋትን ከመናገር የዘለለ ነገር እስካሁን ያየነው ነገር የለም። የትግራይ ጊዜያዊ አስተዳደርም ቢሆን እንግዲህ ሰላም እንፈልጋለን ነገር ግን ያ ማለት ራሳችንን አንከላከልም ማለት አይደለም የሚል እንዲህ አይነት ዙሪያው ገደም የሆነ ንግግሮችን ነው እንጂ የምንሰማው በቀጥታ የተለየ ነገር የለም። ግን አካባቢው ላይ በጣም ከባድ ውጥረት አለ። ባንኮች ኦልሞስት የገንዘብ እንቅስቃሴ ከልክለዋል። በተለይ ትግራይ ላይ ከ1000 ብር በላይ እንኳን የማይሰጥበት ሁኔታ ነው ያለው። ሰዎች ከቀደመው ነባራዊ ሁኔታ ጋር እያወዳደሩ ኦልሬዲ ጦርነቱ አይቀሬ ነው የሚል ሐሳብና አስተያየት ነው እየሰጡ ያሉት። በሌላ በኩል ደግሞ ይሄ ጦርነት ዝም ብሎ ከመፈታተሽ የዘለለ ነገር ሊያመጣ አይችልም የሚል ነገር አለና አጠቃላይ ቅድም ስታነሳው ከነበረው ቀጠናዊ ትስስር አጀንዳ ፐርስፔክቲቭ እና አሁን ካሉት ነባራዊ ሁኔታዎች በመነሳት ምንድነው ኤክስፔክት የምናደርገው ከዛ አካባቢ ላይ ምን ሊፈጠር ይችላል የሚለውን ነገር ብናይ። እንግዲህ የጦርነትን አነሳስና በአጠቃላይ በዓለም ላይ የተደረጉ ጦርነቶች ሁሉ እንዴት ተነሱ ብለሽ ስታስቢ አሁን በእኛ ሀገር ያለው ሁኔታ በነዛ በነበሩ የታሪክ ሂደቶች የነበሩ ነገሮችን በንጽጽር ስናይ የየራሱ ኑዋንስና ስፔሲፊክ ሁኔታዎች እና ዩኒክነስ ይኖራል። ምንም አንድና ያው አይሆንም። በታሪክ በተለያየ ሁኔታ የተፈጠረ ነገርና ያንን ስናይና ስለ ጦርነት አጠቃላይ ትንሽም ቢሆን ግንዛቤው ላለው ሰው ለሚረዳ ሰው ወደ ጦርነት እየሄድን እንደሆነ በሚገባ ያሳያል። እንግዲህ ፖቴንሻል ኮንፍሊክት አለ። የጦር ተንታኞች እንደሚሉት ኤስኬሌሽን ዶሚናንስ አለ። እንደምታየው ነው አሁን ይሄ ጦርነቱን የማሳደግና የጦርነትን ማጋጋል ስራው በፍጥነት እየጨመረ ነው ያለውና ይሄንን ባየሽ ጊዜ በህወሓት በኩልም በትግራይ ኃይሎች የሚደረገውን በኤርትራም በኩል ሰሞኑን አቅፋ ላይ የሚያከብሩትን በዓል ተመልክቶ ያደረጉትን በአብይ በኩልም የሚደረገውን እንቅስቃሴ ባየሽ ጊዜ ይሄ ኤስኬሌሽን ዶሚናንስ የሚባለው ለጦርነት ጋት ላይ የደረሰ ነገር መሆኑን የጦርነትና የግጭት አጥኚዎች በሚሉት ሁኔታ ወደዛ እየጋተ ያለ ነገር መሆኑን ያሳያል። ሁለተኛ ይሄ ደግሞ ኦቨርናይት የተፈጠረና ድንገተኛ ነገር አይደለም። በጊዜ ሂደት እያደገ የመጣ ነው። በትግራይ በኩል ያለው እይታ ጊዜ በሄደ ቁጥር አብይ እየሸመቀቀን በዝግታ የመግደል ሁኔታ ነው ብለው ነው የሚያምኑት። ስለዚህ ይሄ ራስን የመከላከልና የህልውና አደጋ አጋጥሞናል ብለው በዲፋይን ያደረጉበት ሁኔታ ነው ያለው። እንግዲህ በህልውና ደረጃ ካለ አንድ ማህበረሰብ ምን ሊያደርግ እንደሚችል ማወቅ ግልጽ ነው። ጦሩ አለ፣ ለዛ ዝግጅቱ አለ። ኤስኬሌሽን ዶሚናንሱ ኦልሬዲ እየተጧጧፈና ሞቢላይዜሽኑም እየቀጠለና አልፎ አልፎም ደግሞ ግጭቶች እየተነሱ እንዳለ ይታወቃል። አብይም ራሱን የሚያየው በአሁን ላይ የመከበብ ስሜት አድሮበታል። ዳይለማ ውስጥ ነው ያለው።
ነገሩን ዝም ብዬ ብተው በቀጠናው ያሉ ኃይሎችም ሆነ በኢትዮጵያ ውስጥ ያሉት ኃይሎች እየተባበሩብኝ ነው። ስለዚህ አንድ ቦታ ላይ ይሄን ቀለበት መስበር አለብኝ የሚል ሁኔታ አለው። በሌላ ወገን ደግሞ ብገባበት ይሄ ነገር ይዞ አጠቃላይ ይጠፋል በሚል በዳይለማ ውስጥ ነው ያለው። ግን የጦርነት ማጋጋሉን ሂደት ቀጥሎበታል ማለት ነው። በኤርትራን በኩል ያለው በይፋ የተደረገና ራስን የመከላከል ህልውና ነው ብሎ ጎረቤቶችንም በሩቅም በቅርቡም ያሉትን ትንሽ ሀገር በመሆኑና ስትራቴጂክ ዴፕዝ ስለሚያንሰው በአየርና በምን የሚደረገው ጥቃት ሊያደርስበት የሚችለውን ጉዳት መንግስት ባይለውጡም ቴሪቶሪያል ኮንከር ማድረግ ባይችልም እንኳን ትልቅ ኃይል ያለው ሀገር ብዙ ጉዳት ሊያደርስ እንደሚችል ስላወቁ ያንን አንድ ትንሽ ኃይል በትልቅ ኃይል ሲመጣበት ሊያደርግ የሚችለውን ጥንቃቄ ሁሉ ያደረጉ ነው። በዚህ ደረጃ ሆኖ ያለ ነገር ከሆነ ሊሆን የሚችለው እንግዲህ አንድ ትንሽ ክብሪት ሆነ ቦታ ላይ በሆነ አጋጣሚ ከተጫረች ነገሩን ሊለኩሰው እንዲችልና ተቀባብሎ ልክ ነዳጅ ተርከፍክፎ የተቀመጠ ነገር መሆኑን ነው የሚያሳየውና ሱነር ኦር ሌተር ጦርነቱ መነሳቱ በአንዱ የሆነ ምክንያት የቱጋ ነው የበለጠ ለነገሩ መነሻና መቀጣጠል ክብሪቱ ያለው የሚለውን ካልሆነ በስተቀር ነገሮች ሁሉ ወደዛ አቅጣጫ በጣም በሚያስፈራና ትልቅ ይዘት ባለው ሁኔታ ቀጠናዊ ይዘትም ባለው የጦርነት ዝግጅቱም አንድ ጊዜ ጦርነት አድርገን ሁለተኛ ጦርነት ለማድረግ ስለሆነ ሁሉም በተሻለ ሁኔታ አሸናፊ ሆኖ ለመውጣት ኢንክሉዲንግ ዋር ሪቶሪክ እና ፖለቲካል ፍሬሚንጉን ፕሮፓጋንዳውን ሁሉ መልካስ ይዞ ለመግባት እየተደረገ ያለ ሽርጉድና ሞቢላይዜሽን ላይ ነው የምንገኘውና እኔ ጦርነቱ ባይቀሬነቱ ያሳየኛል። አንደኛ ፖቴንሻል ሳሉት ገፊ ምክንያቶች በሂደት የመጣ ነው። ሁለተኛ ሞቢላይዜሽኑና ኤስኬሌሽን ዶሚናንሱ በፍጥነት ጨምሯል። የኃይል አሰላለፎችንና ከጎን የማሰለፉ ነገር ሁሉ ተጣጥፎ የሚዲያ የበላይነቱን ለመያዝና ፕሮፓጋንዳ ሁሉ ስለሄደ በእኔ ጦርነቱ የመነሳቱ ነገር በእኔ እይታ የማይቀር ነው። እንግዲህ ወደን የምንናገረው ሳይሆን እውነቱ ስለሆነ መናገር ስላለብን ነው። ሳቱ የሚለበልበንና እዛ ውስጥ ያለንኛ ስለሆን ስለ ሀገራችን በዚህ ሁኔታ መናገር ጥሩ ዜና አይደለም። ግን ደግሞ እውነታውን መረዳትና ለዛ ተዘጋጅቶ ሀቁን መቀበል ኃላፊነት ከሚሰማው ሰው የሚጠበቅ ስለሆነ ነው ማለት ነው። ያ ወቅታዊ ሁኔታው ይሄ ሆኖ ሳለ እንግዲህ ከዚሁ ጋር አብሮ መነሳትና መጠየቅ ክሊር መሆን ያለበት ጉዳይ አለና በርግጥ አንተም በተደጋጋሚ ጊዜ ምላሽ ሰጥተህበታል። ሌሎችም አካላት በተለያየ ጊዜ ሀሳባቸውን ምላሽ ለሀሳብህን አጋርተህበታል። ሌሎችም የፋኖ አመራሮችን ምላሽ የሰጡበት ሁኔታ አለ። በዚህ ሂደት ውስጥ በአንድም በሌላ መልኩ በቀጥታም ይሁን በተዘዋዋሪ የአማራ ፋኖ ጉዳይ የሚነሳ ነው። በቀጥታ ከመንግስት ጋር የትጥቅ ትግል እያደረገ ያለ የህልውና ትግል ውስጥ ያለ ድርጅት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት እንደ አጠቃላይ አማራ ማለት ነው እና በዚህ ሂደት ውስጥ ቀድመው ሊሰሩ የፈለጉ ትርክቶች አሉ። እንግዲህ በተደጋጋሚ ስንናገራቸው የነበረ የአማራን ፋኖ በተላላኪነት መፈረጅ፣ አሁን ወደ ጦርነት ሊገቡ ያሉትን አካላት እነሱ የአማራ ፋኖ ልኳቸው እነሱ በአማራ ፋኖን ተላላኪ አድርገው እየተዋጋላቸው ነው የሚል እኔ እንደውም ባለፈው ቀልድ ሁሉ የሚመስሉ ነገሮች የትግራይ ተወላጅ የሆኑ ልጆች ደብረ ታቦር ላይ መጥተው ተዋግተዋል ንከሌ የተባለ እንዲህ አይነት የሚደረግ ነገር አለና ቀድሞ ጓዶቻቸውን በከዱትም አማካኝነት በሚዲያም ከጠቅላይ ሚኒስትሩ ከላይ እስከታች ጀምረው ማይክሮፎን ባገኙ ቁጥር አጀንዳ የሚያደርጉት አማራ ፋኖን በተላላኪነት መፈረጅ ነውና ከዚህ በኋላ በሚኖረው ቅድም ያነሳ ነው ማይቀር የሚመስለው ጦርነት ቢመጣ ካልመጣም ጭምር አሁን ያለበት የአማራ ፋኖ ወቅታዊ ሁኔታና ወደፊትስ ምን አይነት አቋሞች መያዝ አለበት? እነዚህ የሚነሱ ሪቶሪኮችስ በምን መልኩ መመለስ አለባቸው ይችላል? ኦሬዲ ተመልሰዋል ማዚ እንግዲህ ይሄንን ደጋግመን የተናገርነው ነው። 2 ዓመት ተኩል እኔም አንቺም ወደዚህ ወደ ስደት ሀገር ከመጣን በኋላ ደጋግመን ቃለ መጠይቅ ሰርተንበታልና የአንድ ትግል ዓላማ ቅድም እንዳልነው አብይን በሚገባ አውቀነዋል። ኢራሽናል እንደሆነ የመኖሪያ ዘዴዎቹና ስትራቴጂዎቹ ምን እንደሆኑ ስለዚህ እኛ ደግሞ ለነጻነት የምንታገል ሰዎችና ለህልውና የምንታገል ሰዎች ምን ማድረግ እንዳለብን በተደጋጋሚ ያወራነው ነገር ነው እና እሱ ምንድነው አንድን ኃይል ለማሸነፍ የመጀመሪያው ነገር ስትራቴጂውን ማሸነፍ ነው ትልቁ ነገር ማለት ነው እና የሱ ስትራቴጂ የነበረው እንግዲህ እንደምናውቀው መጀመሪያ ጀምሮ ሲጀመር ሁሉም ሰው መያዝ ያለበት ማለት ነው የኢትዮጵያን የህብረተሰብ ክፍል ከፋፍሎ
እሱ የዛ የክፍፍልና የሴራ አጫዋች ነው መሃል ላይ ተቀምጦ መኖር ነው የፈለገው እና መጀመሪያ ለስልጣኔ ስጋት ነውና የተደራጀ የፖለቲካና የኢኮኖሚ ኢሊት ተፈጥሯል ብሎ ሲያስብ ዋና የስበት ማዕከል ሆኖ ያለው አንድ የኢትዮጵያ ፖለቲካል ፎርስ ትግራይ ነው ብሎ ባሰበ ጊዜ ኤርትራንም አማራንም ሌላውንም ኦሮሞውንም ባለጊዜ ነው ብሎ አማራንም ትግራይ ሲበደል ሲጨቆን ኑሮ ብሎ ኤርትራንም ዘግቶ ሄኖርና እንደዚህ ያደረገ የኤርትራን የኔሽን ቢልዲንግ ህልም ሁሉ ያከሸፈው ህዋት ነው የሚል ሪቶሪክ ያዘና ህዋትን መታ ከዛ በኋላ ለስልጣኑ አደጋ አይደለም ብሎ ባሰበ ጊዜ ደግሞ ወደፊት ባላንስ ለማስቀመጥ እንደ ባላንሲንግ አክት እንዲያገለግለው ህዋትን ደርበብ ካደረገ በኋላ እንደገና ደግሞ እየተነሳና በዚህ ጦርነት የታጠቀው አማራ ነው ብሎ አማራን ከመታ በኋላ እንደገና ደግሞ አማራን አዳክሞ የተዳከመውን አማራና ትግራይን ይዞ ኤርትራ ላይ ዘምታለሁ የሚሉ ጨዋታዎችንና ስትራቴጂዎችን ይዞ ነው የተነሳው እነዚህ እንግዲህ ዝም ብለን እንደው ብድግ አድርገን በትንተና በመናምን የምናሳያቸው ነገሮች አሉ ኢስ ፕራክቲካሊ ዜር ያደረገው ሁሉ ሴራ አይደለም በእያንዳንዱ ቀን ያየነው ነገር በፕሪቶሪያ ስምምነት ህዋት ትጥቅ ይፈታል ምን ይላል ምናምን ካለ በኋላ አልፈለገም ዋናው ለስልጣኑ ስጋት አይሆን እንጂ ታንክ እንደያዙ ምን እንዳሉ እንደውም ፕሮፓጋንዳ እየሰራ ሌላውን ህዝብ ህዋት ትጥቅ ፈቷል የሚለውን መንግስት ነው የበለጠ እየሰራለት የነበረው ማለት ነው ከዛ ግን አማራን ትጥቅ አስፈታለሁ ብሎ ለዛ ደግሞ እንደዛ መጣ ማለት ነው ያ ግን ያ ፕሎት ያ ሴራ ቅድም ደጋግሜ እንዳልኩሽ ስትራቴጂውን ማሸነፍ ነው የሚለው ደጋግመንኛ የአማራ ህዝብ ጠላቱ ማንም እንዳልሆነ ጠላቱ መዋቅራዊ እንደሆነ ከማንም ህብረተሰብና ድርጅቶች ጋር ጥል እንደሌለው የአማራን የህልውና ትግል እና የኢትዮጵያን አንድነት እስካመኑ ድረስ ከሁሉም ኃይሎች ጋር እንደሚሰራ የአማራን የህልውና ትግል አክብሮ በየትኛውም እስከሆነ ድረስ አይዲዮሎጂና ነገ ኢትዮጵያ ምን ትሁን የሚለው ከሁሉም ኢትዮጵያውያን ተነጋግሮ የሚወሰን እንጂ ባንድ በብሔር የተደራጀ ህብረተሰብ ክፍል ብቻውን የኢትዮጵያን ሁኔታ እንደማይበይን ግልጽ አድርጎ ተነሳባቸው ይሄንንም ለማሳየት የአማራ ንቅናቄ በተጀመረበትና ብሬክ ስሩ ሆኖ ጦርነቱ በገነፈለበት ጊዜ በእስር ቤት ያገኛቸውን የትግራይ ልጆችን እንዴት አድርጎ ወደ አካባቢው እንደሸኛቸው እንዴት እንደተባበራቸው ከዛም በኋላ የህዝብ ግንኙነት ስራቸው ሁሉ ምን እንደሆነ ስታይ ያብይን የመኖሪያ ስትራቴጂ እዛ ላይ ተመታበት ማለት ነው ከኤርትራ ጋርም በጠላትነት ለመፈረጅ ባደረጉት ሁኔታ ውስጥ ባልተለመደ ሁኔታ እንደምታውቁ ባንቺ ሚዲያ እኔም በተለያየ ክርክር መድረኮች እየፈጠሩ በወደብና በቆየ ታሪክ ጥላቻን እያሻሸ የኤርትራንና የኢትዮጵያን ጸብ አድርጎ በወደብ ለማድረግ የሚያደርገው ነገር ሁሉ በሚገባ ባለፉት 2 ዓመት ተኩል ተደበደበበት ማለት ነው እንዲሁም የኦሮሚያን መደበቂያ አድርጎ የኦሮሞ መንግስት ለማድረግ የሚሞክረውን ነገር ሁሉ አሁን ደጋግመን ቅድም መግቢያችን ላይ እንዳልነው የኦሮሞ ኃይሎች በሚገባ እዛው በጨርቅ እዛው በጠበልህ እኛን አይመለከትም ማለት ስለዚህ አጠቃላይ ሎስት ዘ ፕሎት ሴራው ያ የሴራ ጉንጉኑ ተበተነበትና ያ በመሆኑ አሁን የሚያውቃትና ያጠናት ያቸው ስለሆነች የሸመደዳት እሷን ለማድረግ ሲፈልግ በህዝቡ ውስጥ ግን ያመለካከት ተፈጥሯል ያ ፕሮፓጋንዳ ገዢ በማያገኝበት ሁኔታ ሆኗል የአማራ ጥያቄዎች በሚገባ አድገው የአማራ ናሽናሊዝም እንዴት ተፈጠረ እንዴት አደገ እንዴት እዚህ ደረጃ ደረሰ እንዴት ጦርነቱ መጣ የሚለው ግልጽ የታወቀና ሁሉም ሰው የሚያየውና የሚሰማው ሆኖ አሁን እዚህ ላይ ብድግ ብሎ ተነስቶ እግዚአብሔር ያሳይሽ የአማራ ንቅናቄ የሀገር ካህዲና ለግብጽ የሚሰራ አድርጎ ማሰብ እንደው በታሪክስ በምንስ እንደው ይመስላል አሁን ሌሎች እኮ በፊት ከኢትዮጵያ መገንጠል የሚፈልጉና የኢትዮጵያ ኔሽን ቢልዲንግ ቲሲስ እኛን እዛ ውስጥ አናይም ብለው የሚሉ ኃይሎች ከነዛ ኃይሎች ጋር ተባበሩ ቢባል ጥሩ ነገር ባትዩም እንኳን ቀደም ኢን ራሽናል ቲንኪንግ ዩ ካን አንደርስታንድ ዜር ቪው አይደለም ይሄ መንግስት እኛን አይመስልም እኛን ጨቁኖናል ኢትዮጵያ የተሰራችበት ነገር ሁሉ እኛን በማያካትት ነው ስለዚህ ሰልፍ ዲተርሚኔሽን ነው የምንሰራው ሶ ይሄን ነገር የሚያፈርስልንና የሚያናጋልን ካገኘን ከሌላው ጋር እንተባበራለን ቢሉ it makes sense አይደለ ለሌላው አሁን ግን ለአማራ በመድኃኔዓለም ምን ይሁን ብሎ እንደው ለኢንተረስቱ ነው አይደል አንድ ሰው አለ የሚያደርገው እና ይሄንን እንዴት እንደተጀመረ እየታወቀ የግብጽ ተላላኪ የሻዕቢያ ተላላኪ አማራ የህወሓት ተላላኪ አማራ ግን ይሄ ምንድነው ያልኩሽ ቀደም we already win his strategy መጀመሪያው ነው አሸንፈናል ያን ደግሞ 2 ዓመት መተንበታል ግን ያጠናትና የሚያቃት እሷን ስለሆነች ዝም ብሎ እንደ
ተበላሽ ቴፕ ሪከርድ ደጋግሞ ያንኑ የሚያሰማ ነገር አለ አይደል? ያን እንደሆነ ነው። እና ይሄ ደግሞ እንዳልኩሽ እነዚህ ዳፍንታሞች ናቸው፣ ማሰብ አይችሉም። ያለውን ሁኔታ ተንትነው በሚገባ በደፋርነት አውቀው ሀቅን መጋፈጥ የሚችል ራዕይ ያላቸውና ኃላፊነት የሚሰማቸው ሰዎች አይደሉም። አንድ ስርዓት ሲበሰብስና ሲያረጅ በአጋጣሚ እዛ ትልቅ ቦታ ላይ የተቀመጡ ሰዎች እንጂ ለዛ የሚመጥኑ እንዳልሆኑ ግብራቸው ያሳያል። እኔ አይደለሁም ማቃላቸው። የፕሮፓጋንዳ ፍሬሚንጋቸው፣ የታሪክ አረዳዳቸው፣ የዲፕሎማሲያቸው ሁኔታ፣ ስለ ሀገርና ስለ ልማት ያላቸው እይታ፣ ያለውን ሀብትና ንብረት የተፈጠረውን ነገር እያወጣ የውሸት ብርም እያተመ ያለችውን ብርም አረንጓዴ ነገርና መብራት እየሰራ ያንን እንደ ሀብት እንቆጥርለት የሚያይ ሰው ነው ያለው። እና ማዚ እንደው ስለነዚህ ሰዎች ምኑን አይተሽ ምኑን ትያለሽ? እና የማይረቡ ሰዎች ናቸው አጠቃላይ የነሱ እንትን እና ፕሎታቸው ተበልቷል ማለት ነው ማዚ። ያ ፕሎታቸው ስትል አንደኛውን ፕሎቱን አንተም ቅድም ጠቀስ አድርገዋልና አብይ ወለጋ የነበረ ጊዜ ለወለጋ ሰው ወይም ለኦሮሞ ሰው መልእክት ለማስተላለፍ በሚመስል መልኩ ሰሜኖች እየመጡባችሁ ነው የሚል ይዘት ያለው መልእክት አስተላልፏል። ያው ሰሜኖች እያለ ቅድም ጥሩ ስም ያወጣለት ተመስገን ጥሩነህና ጌታቸው ረዳን ከዛ ደግሞ በብዙ ጊዜ የሚነግረንና ሽመልስ አብዲሳን ያሰቡትን ሁሉ የሚነግረን ሽመልስ አብዲሳን ይዞ ሰሜኖችን ይዞ እንግዲህ ሰሜን እየመጣባችሁ ነው ብሎ ነው የወለጋ ህዝብ እኔ ነኝ ያንተ መንግስት ነኝ እንግዲህ አድነኝ አይነት ነገር የኦሮሞን ህዝብ የሚል ነገር ይዞ መጥቷልና አንደኛው ሴራ ይሄ ነውና ኦላ ሳይቀር እንግዲህ በዚህ ጉዳይ ላይ መግለጫ አውጥቷል። ይሄንን ተራይ ፖለቲካ ጨዋታ ነው፣ በሄሊኮፕተር እና በጦር ታጅቦ መቶ ማሳ ጎብኝቶ መሄድ ለኦሮሞ ህዝብ ጠብ የሚል ነገር የለውም ከተራ ፖለቲካል ሾዋፕ በስተቀር የሚል ነገር ይዘት ያለው ሀሳብ ነው የቀረበው። ስቲል ግን አብይ አህመድ ከዚህ ቀደም ከሱሉልታ ከሰበታ መንግስታችን ተነካ ብሎ ይመጣሉ እንዳለው ሁሉ አሁን ደግሞ አድኑ መንግስታችሁን የሚል ነገር አስተላልፏል። አንዱ ሴራ ይሄ ነው። እንዴት አየኸው ይሄን ጉዳይ? ያልኩሽ ነው እንግዲህ ያጠናት እሷ ነው ስለሆነ እውነታው ጋር ማገናኘት አይችልም። ዝም ብሎ እኔ እንጂ አንድ ተማሪ የሆነች ነገር ሸምድዶ ይሆንና ከዛ ካጠናው ውጭ ሌላ ነገር ቢመጣበት ያንኑ በጭንቅላቱ የሸመደደውን ጽፎ እንደመውጣት ነው ከነገሩ ጋር የማይገናኝ ነገርና አብይም እንደዛ ነው። አሁን በኦሮሞ ደበቃለሁ አማራና ትግራይ ተጣልተውልኝ ይኖራሉ። ከዛ በኋላ ደግሞ ትግራይ በኤርትራ ጋራ በጣም ቁስል ስላላቸውና የድርጅት ሽኩቻም ስላለ ያንን ተጠቀምበታለሁ። የኦሮሞ ህዝብም ይሄንን የራስን ዕድል የራስ መወሰን ሁኔታ ረጅም ጊዜ ይዞት ስለሚቆይ በዛ ቁስሉን እያሻሻው ኖራለሁ ብሎ ነበር የያዘው። ግን ይሄ ባለፈው 2 ዓመት ተኩል በተደረገው ስራና ትግል እናንተን ጨምሮ ባደረጋችሁት ነገር ያ በህዝብ ውስጥ የጋራ አመለካከት ተፈጥሯል እና ያ ደግሞ ያንን መሸከም ማይችል ከተናገረው በኋላ ምን ሆነ ነው ዋናው መሆን ያለበት ነገር። ያን ከተናገረው በኋላ ምን ሆነ ስትይ እንግዲህ የራስን ዕድል በራስ የመወሰንን ነገር ይዞት የነበረው ኦኤልኤ ያወጣው መግለጫ ምንድነው ነው አይደለ? ያን ማለት ያለበት የአብይ ፕሮፓጋንዳ መሬት ቢይዝና ቢበቅል የሚበቅልበት ሜዳ ቢኖረው ያን ተከትሎ የኦሮሞ ፖለቲካ ኃይሎች ምን አሉ ብለሽ ስትይ ኧረ አትጃጃል እንዲህ አድርገህ ልታላግጥብንማ አትችልም። ኢንተሌክታችንን እየሰደብክ እኮ ነው የኦሮሞን ህዝብ እየሰደብከው ያለ እየገደልከው ያለ እየዘረፍከው ያለ በታሪኩ አይቶት የማያውቀውን ነገር ያደረክብን በአንተ ጊዜና ዘመን ነው እና እንደዚህ ስትለን ቁስላችንን እያሻሸህ እኛን ስቱፒዲፋይ አታድርገን ያሉት። የአብይ ፖለቲካ የሚፈልገው ምን እንደሆነ አውቀናል ኢንቴንሽኑን። ግን ያ ሊሰራበት በማይችል ሁኔታ መጀመሪያ መሬቱና ንጣፉ በሚገባ እንደተሰራና አጌንስት አብይ ያለው አመለካከት የበለጠ እያደገ መሆኑን የነሱን ፕሮፓጋንዳ እንጨት ማለትና ካውንተር የሆነው ፕሮፓጋንዳ ግን የበለጠ እንዴት እያደገ እንደሆነ በፖለቲካ ኃይሎች በህዝቡ በሚዲያው በዓለም አቀፍ ሚዲያው በጎረቤቶቻችን ማየት ነው። ያ ደግሞ አጠቃላይ ተሰባስቦ ኦል አጌንስት አብይ ሆኖ መቆሙ በእኔ እምነት አሁን ቅድም መግቢያሽ ላይ በነበርሽው ጸረ አገዛዝ የሆነው ኃይል አንድ ላይ እየተሰበሰበና በጋራ ነገን በማሰብ ደረጃ ፖለቲካው ኢቮልቭ እያደረገ መሄዱን በግልጽ የሚያሳይ ሁኔታ ሆኖ ነው ያገኘሁት እና የአብይ ፕሮፓጋንዳ አልሰራም ማዚ። ያ ምን መደረግ አለበት እንደው እዚህ ጋር መነሳት ስላለበትም ብዬ ጭምር ነው። ምክንያቱም ቀላል አይነት ሪቶሪክ ወይም ትርክት ለመፍጠር የሚካሄድበት ርቀት ቀላል የሚባል አይደለም።
ሰሜኑ አንድ ኃይልና እዚህ ጋር ደግሞ እሱ የኦሮሞ መንግስት እንደሆነና ጉዳዩ ከኦሮሞ ጋር የሚደረግ ጸብ የሚመስለውን ነገር ለመፍጠር የመጨረሻ ካርድ የሚለው ነው ብዬ ነው ማስበው በእኔ ግምትና እንዲህ አይነት ነገሮች ሲመዘዙ ካውንተር ማድረግ ወይም ደግሞ አቅም ማሳጣት የሚቻለው የኢሊቶች ጉዳይ ነው። በተለይ የኦሮሞ ኢሊት እንደዚሁም ደግሞ ከተለያዩ ትግል ውስጥ ያሉት አካላት ምን አይነት ነገር ማድረግ አለባቸው? በኦሮሞ ትግል እንቅስቃሴ ውስጥም ያለ እንደገና በተለያዩ አካባቢዎች ላይ እንቅስቃሴ እያደረገ ያለው ስብስብ ምን አይነት ትብብር ምን አይነት ስራዎችን መስራት አለበት? እንደ ህዝብስ እንዲህ አይነት ነገሮች በተለይ ኦሮሞ ህዝብ ይሄን ጉዳይ ከምን ፐርስፔክቲቭ አይቶ እንቅስቃሴ ሊያደርግ ይገባል? ወል እንዳልነው ነው ማዚ አሁን በአጋጣሚ ነገር ሆኖ በጣም ጥንቃቄ የሚጠይቅ ነገር ነው አንቺ እንዳልሽው። ምክንያቱም የኢትዮጵያ መንግስት ትልቅ ነው በይዘቱና በስራው ትልቅ መንግስት ነው ያለው። ኢንተለጀንሲው ትልቅ ነው፣ ወታደሩ ትልቅ ነው፣ መዋቅሩ ትልቅ ነው። ያ ነገር ደግሞ ለመጥፎ ነገር ሲውል የሚያመጣው ነገር በጣም አደገኛ ነገር ነው። አሁን ደግሞ በተለይ በሶሻል ሚዲያ ዘመን አንድ ነገር ሳይጣራና ሰው ሳያስብ በስሜት ሆ ብሎ የመነዳት ባህሪው በጣም ቅርብ ነው አይደለ? በመረጃ በጣም ኢንስተንተነስ በሆነ ሁኔታ በፍጥነት ይሄዳል። እውነትና ውሸት መሆኑን ለማጣራት ሁሉ ጊዜ የማይሰጥና ሶሻል ሚዲያ ደግሞ ስሜትን የመያዝ ባህል አለው። አብይ ደግሞ ሊጠቀም የፈለገው ይሄንኑ በህዝቦች መካከል የነበረን ቁስልና ቁርሾ እየነካካ ለስልጣኑ መኖር እርስ በርስ ለማጋጨት በይፋ እየሰራ ያለ ነገር ነው። ስለዚህ ይሄ ዝም ብለን ቀና ነው ህዝቡ ነቅቷል ችግር የለም ብለን ማለፍ የለብንም። አንድ ቦታ ላይ ከፈነዳ ደግሞ እንዲህ አይነት ነገር ደም ከፈሰሰ ዜጎች ወደ ስሜት ከገቡ ከዛ በኋላ ወደ ሞብ ሜንታሊቲ ከገባን ከቁጥራችን ውጭ ሊወጣ ስለሚችል ለእንደዚህ አይነት ነገር በምንም አይነት ጊዜ ሳንሰጥና ሳይዘናጋ ህዝቡ ኃላፊነት በተሞላው መልኩ ከዚህ የሚከበር ነገር የለም። እንደተባለው ወደ ማጥ መግባት ካልሆነ የኢትዮጵያ ህዝብ ተሰዋጥሮ ነው የሚኖረው፣ በጋራ ተዋልዷል። አንድ የጠራ አካባቢ አንዱ ብቻ የሚቆጣጠረው ሁኔታ የለም። በኦሮሚያ ውስጥ ብዙ ኦሮሞ ያልሆኑ በሚሊዮን በ10 ሚሊዮኖች የሚቆጠሩ ህዝብ አለ። በዛ ሂደት ውስጥ ይሄ ነገር ወደ እርስ በርስ ጦርነት ቢገባ ሁሉም ከሁሉም ጋር ሆኖ አደገኛ ቀውስ ነው የሚደረግና በዚህ ሂደት ውስጥ የኦሮሞን ህዝብ እጅግ የበለጠ አደጋ ላይ ከመክተት ውጪ በምንም አይነት ለኦሮሞ ህዝብ የሚጠቅም ነገር ከዚህ ውስጥ ሊወጣ በፍጹም አይችልም። እንደውም የሚሰባብርና መጨረሻው ወደ የማይታወቅ የእርስ በርስ ጦርነት የሚወስድ አደገኛ እሳት እያቀጣጠለ እንደሆነ የሰውዬ ማወቅ ያስፈልጋል ማለት ነውና እንደው ለዚህ ጊዜ ሳይሰጥ ኃላፊነት በተሞላው መልኩ ወደ ስሜት እንዳይገባ በትክክል በተከታታይ ቶሎ እግር በእግር እየሄዱ የዚህን ሰውዬ ፕሮፓጋንዳ ማክሸፍና ህዝብን ማስተማር፣ ህዝብን ማንቃት፣ ህዝብን መድረስ እንደው ለነገ የማይባል በጥንቃቄ እንደው በጥፍራችን ቁመን መስራት ያለብን ነገር እንደሆነ ይሰማኛል ማዚ። ምክንያቱም ዘመኑ ሶሻል ሚዲያ ነው፣ የስሜት ዘመን ነው። ምንም ኢትዮጵያ ውስጥ ብዙ ቅሬታ አለ። ማቀጣጠል የምትችይው ነገር ከፈለግሽ ከሁሉም አንግል ይሄንን ደግሞ የሚያደርጉ ነው የመጣብን አለመታደል ሆኖ መንግስትን ስልጣን የያዘው ገንዘቡን፣ መከላከያውን፣ ደህንነቱን የያዘና አንድ ሳይኮፓት የሆነ ሰው ነው ያጋጠመንና ጥንቃቄውና የሚያስፈልገው ስራ ከባድ መሆኑን መገንዘብ ያስፈልጋል። መዘናጋት አያስፈልግም ማለት። በጣም አመሰግናለሁ። ወደ ፋኖ ጉዳይ ልመልስህ። ምናልባት በሰሞኑን የነበረው በተለይ በፋኖና በአማራ ክልል አካባቢ የሆነ የነበረው ሁኔታ አይተን ኢምፕሊኬሽኑን ማየት ተገቢ ይመስለኛል። በተለይ በደቡብ ጎንደር አካባቢ ላይ ፋኖ በሰፊ ሁኔታ አካባቢዎችን፣ ወረዳዎችን የተቆጣጠረበት እስካሁንም ድረስ ምናልባት ዋና ከተማዋን ደብረ ታቦርን ሲቀር አብዛኞቹ የወረዳ ከተሞቹ በፋኖ ቁጥጥር ስር ውለዋል። እንደ አጠቃላይም በአካባቢው ላይ ያው መንግስት ሰፊ የሆነ በጣም መጠኑ ሰፊ የሆነ በቀን ከ16 በላይ ቦታዎች ላይ በድሮን ጥቃት የፈጸመበት፣ መሰረተ ልማቶችን ያወደመበት፣ አደሴም ታይም ደግሞ ፋኖች የተለያዩ ቦታዎችን የተቆጣጠሩ ህዝቡን ሲያወያዩ ሲያረጋጉ የነበረበት ሁኔታ ነበር እና በተለያየ ፐርስፔክቲቭ ሀሳቦች ተሰጥተዋል ከዚህ ጉዳይ ጋር ተያይዞና ይሄ አንደኛ ምንድን ነው የሚያሳየን? እንደው ዝም ብሎ ከተማ መቆጣጠርና መልቀቅ ነው? አጠቃላይ የፋኖን አቅምና እንደገናም ደግሞ መሬት ላይ ያለው ነባራዊ ሁኔታ ከሲቪል አስተዳደርና ከመከላከያ ጋር ተያይዞ የሚነሳ ጉዳይ አለና
ይሄንን ነገር እንዴት አየኸው? ኢምፕሊኬሽንስ ምንድነው? እንደው ምን ልበልሽ ማዚ፣ እኔ ይሄንን ከሆነ እንደው አብይን ነበር ይሄንን ጥያቄ መጠየቅ ያለበት። ይሄው የመርዝ ቢልቀጡና ዋና የፕሮፓጋንዳና የሴራ የስበት ማዕከል አድርጎ አማራ ክልል ሊጠቀምበት የፈለገው አካባቢ ነው። ደቡብ ጎንደር አካባቢ ያንን በብዙ መንገድ ይጠቀምበት ይፈልጋል። ያንን በባዲን ውስጥ የነበረውን የተለመደና በጣም ኋላ ቀር የሆነ በአካባቢዊነት እየተዋደኑ ባህር ዳር መሬት በመሸጥ የሚሻኩቱ ኃይሎች ነበሩ የባዲን ሰዎች እና በዛም ሂደት አልፎ በኋላ በስሜት ውስጥ በነበረው ሁኔታ የተፈጠረውን የሰኔ 15 ጉዳይ ሁሉ ሊጠቀምበት ይፈልጋል። ያንን ሁሉ ነገር አድርጎ በደቡብ ጎንደር የድጋፍ መሰረት እንዳለው አድርጎ ብዙ ፋኖ አስከድቼበታለሁ፣ ብዙ ሚሊሻና ታጣቂ ከዛ አካባቢ ምንድነው መልምያለሁ። ስለዚህ በአማራ ክልል የሚሆነውን ነገር ሁሉ ማክሸፊያ ቦታዬ ያ ስፕሪንግ ቦርድ እና የኔ ገዥ መሬት ያ ነው ብሎ በሚጠቀምበት ቦታ እንደነበር በተደጋጋሚ አይተናል። ግን ይሄን እውነተኛው ነገር ሲመጣ ምን እንደሆነ ያንን በተግባር አዩ። እዛ አካባቢ ያለው የፋኖ እንቅስቃሴ ምን ያህል እንደሆነ የአማራ ችግር አጠቃላይ መዋቅራዊና ሁሉም የሚመለከት እንጂ አንድ ስፔሲፊክ ዞን ወይም አንድ ስፔሲፊክ ወረዳን የተመለከተ የተለየ አመለካከት የሚፈጠርበት ምንም ታሪካዊም ነባራዊም መዋቅራዊም ሁኔታ የለም። እንግዲህ ሲያሁን በባህር ዳር ሰዎችና በደቡብ ጎንደር ሰዎች መካከል የብሔራዊ ኢንተረስት ጉዳይ ልዩነት አለ ብሎ የሚያስብን ሰው ትይዋለሽ? አሁን ከዛ አካባቢ የመጡ ልጆች እኮ አሁን ደቡብ ጎንደር በንቃት ተጠቃ ምናምን ሁሉ እያሉ የሚያወሩ ሰዎች አሉ። እግዚአብሔር ያሳየሽ። በምስራቅ ጎጃም ከትምህርት ቤት የቀሩ ልጆች ስንት እንደሆኑ፣ ስንት ትምህርት ቤት በድሮን እንደወደመ፣ መራዊ ላይ ስንት ሰው በመንገድ በአስፋልት ላይ ስንት ሰው እንደተጨፈጨፈ፣ ያ ሁሉ ፍኖተ ሰላም ላይ በድሮን ስንት ሰው እንደሞተ ያዩ ሰዎች ደቡብ ጎንደርን ፋኖና የአማራ እንቅስቃሴ በንቃት አስጠቃው ብለው ፕሮፓጋንዳ ሰርተው ደቡብ ጎንደርን የአብይ ደጋፊ ለማድረግ የሚሰሩ ሰው እነዚህን አሁን ፖለቲከኛ ነው የሚባሉት ነው። ይሄን አድርገው እስቆይ አሁን አንድ ሰው ማዚ ደቡብ ጎንደር ብቻ ሆኖ በኢትዮጵያ ፖለቲካ ምን መሆን ይችላል? አይደለ? ምንድነው ፖለቲካ እኮ የኤጀንሲ ጉዳይ ነው አይደለ? የድጋፍ ማሰባሰብ ጉዳይ ነው፣ የኃይል አሰላለፍ ጉዳይ ነው። ምን መሆን ይችላል አሁን ይሄ እንደዛ? እና ይሄ ቪክቲም ውድን ከማንተር ይሄ ዲስግራንትልድ ነው የሚባሉ እነዚህ ፖለቲከኞች ይሄ በአንድ አጋጣሚ የሚፈልጉትንና የሚመኙትን ፖለቲካ አጡ። ስለዚህ ነገራቸው ሁሉ ኢራሽናል ነው፣ ጥላቻ ነው፣ በያዝ ነው፣ ፕሮጁዲስ ነው። በዛ ውስጥ የሚነዱ ደንቆሮች መሆናቸው ነው በአጠቃላይ የሚያሳየኝ በእውነት አይደለም እንጂ ሰው በዚህ ሁኔታ ውስጥ ከሰሜን ጎንደርም ተለይቼ ከማዕከላዊ ጎንደር ተነስቼ ደቡብ ጎንደር ብቻ ሁኜ ከጎጃም ተለይቼ ከወሎም የተለየ ከምን እኔ ብቻ በደል ደርሶብኛል ካለ የዓለምን የሚያይበት ወርልድ ቪውስ ምንድነው የሚመስለው? የኢትዮጵያን ፖለቲካስ እንዴት ነው የሚረዳው የሚለውን ስታይ እነዚህ ሰዎች በጣም ችግር ላይ መሆናቸውን ነው የሚያሳይሽ ማዚ። እና በጣም የሚያሳዝን ነገር ነው በእውነት። ያ እንደ አጠቃላይ ወቅታዊ ፖለቲካ ከዛ አንግል ሊቃኙ የሚፈልጉ ካድሬዎችን ስላየንም ጭምር ነው ይሄን ሀሳብ እንደመወያየም እንደ ሀሳብም እንድትሰጥበት የፈለኩት። ምክንያቱም የከተማው ነዋሪ እና ከተማው ላይ ያለው የፋኖ ኃይል ፖለቲካል አንደርስታንዲንጉን የፖለቲካ መረዳቱን ጠላቱን ወዳጁን እንዴት አድርጎ እንደሚለይ በግልጽ ያሳየበት እና እንደ አጠቃላይም የተደራጀ ፋኖ መኖሩ በደንብ የታየበት ምናልባት ካጋጠማቸው ፓኒክን በመነሳት ይመስለኛል ይሄንን አይነት ግምገማ እያቀረቡ ያሉት ይሄንን አይነት አጀንዳ ሊሰጡ እየፈለጉ ያሉት አካባቢው ላይ እንንቀሳቀሳለን የሚሉ ካድሬዎች ማለት ነው። እና ከዛ ፐርስፔክቲቭ ነው እንዲነሳ የፈለኩት። እንደው ወደ ሌላ ርዕሰ ጉዳይ ስናልፍ ምናልባት ከምክክር ኮሚሽኑ ጋር ተያይዞ መነሳት ያሉባቸው አንዳንድ ጉዳዮች አሉ። እንግዲህ ምክክር ኮሚሽን የሚባለው ስብስብ አንድ አብይን ማዳኛ ወይም ደግሞ ነገሮች ሁሉ በዛ በኩል ይፈታሉ የሚል ለዓለም አቀፉም ማህበረሰብ እንደ አጠቃላይ ለታጋዩንም ማታለያ አብይንም እድሜ ማራዘሚያ ተደርጎ የሚወሰደው የምክክር ኮሚሽን አሁን ደግሞ የስራ ጊዜው ተራዝሞለታል የሚል ዜና ነው እየሰማን ያለ ነው።
ይሄ ምክክር ኮሚሽን እና በቀጣይ ሊያደርጉት ያሰቡትን ምርጫ አስመልክቶ የመንግስትን ሌጂቲሜሲ ለማረጋገጥ የሚሮጥበት መንገድ ስለሆነ እነዚህ ሁለት ሐሳቦች እንዴት ታያቸዋለን? ማዚ እኛ ሀገር እኮ አሁን እየቸገረን ያለ ነገር ቀደም በደም ደጋግመን እንዳልነው በአንድ መልኩ የለውጥ ሂደት ስለሆነ ወዴት እየሄድን ነው ስንል በመንግስት በኩልና አጠቃላይ ስርዓቱን በመቆየት ሂደት ያለው ነገር ጊዜ በሄደ ቁጥር እየሞተና እየሳሳ ሲሄድ እያሸነፍን እንደሆነ በግልጽ ያሳያል። በሌላ ወገን ደግሞ እንደ ኢትዮጵያ አይነት ባለ ሀገር ውስጥ እና ረጅም ጊዜ የረጋ የሀገር መንግስትነት ታሪክ ያለው ሀገር በእያንዳንዱ ቀን በኋላ ባደረ ቁጥር የሚሰማውን ነገር መረዳት ወደማንችልበት ነገር በመሄዳችን በጣም ሁሉ ጊዜ ግራ እንጋባለን አይደለም? እና አሁን እነዚህ ሰዎች ስለማስታረቅ ስለሽምግልና የሀገርን ችግር ስለመፍታት የሁሉንም ህብረተሰብ ህመምና ቁስል ስለመረዳት እና ስለርቅ ስለ ብሔራዊ ወርቅ የሚያወሩ ሰዎች ሲጠየቁ የሚመልሱትን ነገር እስኪያቸው አሁን ዶክተር ደሳለኝ ቅርብ ጊዜ ከሁለት ቀን በፊት እንደዚህ በነበረ ስብሰባ ላይ የፓርላማ ላይ ቀርባ የምክክር ኮሚሽኑ ምክትል ሴትዮ ናቸው የተባሉ ሰው የታሰሩ ሰዎች እና የአማራ ኢሊት በአጠቃላይ እስር ቤት ነው ያለው በብዛት ምክክር ለማድረግ ከተፈለገ ደግሞ የፖለቲካ ኢሊቶችን ውይይት ያስፈልጋል እነሱ ደግሞ በአብዛኛው እስር ቤት ነው ያሉትና አትሊስት እንደው ፌስ ሴቪንግ እንኳን ለመሆን እነዚህ ሰዎች እንዲፈቱና እውነተኛ የሚመስል ሌጂቲሜሲ ዋናው ነገር ነው አይደል? እንግዲህ ሂደቱ በጣም ምን እያደረጋችሁ ነው ብላ ስትጠየቅ እኛ አክቲቪስት አይደለንም ብላ መልስ ሰጠች። አሁን እቺን ሴትዮ የኢትዮጵያን ችግር ተረርታ ለኢትዮጵያ ውጥንቅጥና የረጅም ጊዜ የፖለቲካ ታሪክ ችግር እቺ ሴትዮ በመትመራው አስተሳሰብ ውስጥ በዚህ አስተሳሰብ ውስጥና የምታመጣው መፍትሄ የኢትዮጵያን ችግር ይፈታል ብሎ ተስፋ የሚያደርግ ሰው አለ ማለት ነው? እንደዚህ ነው አይደለም የሚታየው ፖለቲካ በእውነት እንተንተን ከተባለ መሪው እንዴት ያስባል አንድ ስብስብ አጠቃላይ እየሄደ ያለው ምን ይመስላል ጊዜ በሄደ ቁጥር አንድ አመለካከት ከየት ወዴት እየሄደ ነው በትክክለኛው አንድ ነገር ለመገምገም ይሄ የምክክር ኮሚሽን የሚባለው ነገር ጊዜ በሄደ ቁጥር ምንም ነገር ሳይሰራ ጊዜ እየተጨመረለት እየተራዘመ ይሄዳል። በሌላው ግን ደግሞ የነዚህ ሰዎች እምነት መጀመሪያ አካባቢ እምነት ያለው ሰው ሁሉ ከዛ እየወጣና ተስፋ ያጣ እነሱ ደግሞ ልክ የድርጅት ኢንተረስት ዴቨሎፕ እያደረጉ ነው ራሳቸው እነዚህ የምንድናቸው የምክክር ኮሚሽን አባላት የሚባሉት ራሳቸው የራሳቸውን ኢንተረስት ዴቨሎፕ አድርገው ፓኒክ መሆንና ያንን ኢንተረስት ጋርድ ማድረግ የመጠበቅ የመከላከል መንፈስ ሁሉ እየታዩ ነው። ለህዝብ ቆመው ህዝብን አደህምጠው ተከብረው መፍትሄ ፈላጊ መሆናቸው ቀርቶ የራሳቸውን ኢንተረስት የሚሄድ ሰዎች ፊቷ ላይ ሁሉ ታያዋለሽ እኮ እዚችን ሴትዮ ነገርና የፓርላማ አባሉን ሰው ድምጽ ስትሰማት እናደዳለች። ስለታሰሩ ሰዎች ሲመጣ ስትሰማሰለ የኢትዮጵያን ችግር ግን በውይይትና በብሔራዊ እርቅ አካሄድ ነው ትላለች። ይሄ ምንድነው የሚባለውና አሁንም ቢሆን ፖለቲካ ኦቨርናይት በታምር የሚመጣ ነገር ለናብይ ብቻና ለብልጽግና ደሴ ሰዎች ናቸው። ፖለቲካም ችግርም ሆነ መፍትሄ የሚሄድበት መንገድ አለው። አሁን ጊዜ በሄደ በኩል ስንሄደው ኢትዮጵያ ስለ ምርጫ ቴክኒካሊም ማድረግ የማይቻልበት ጊዜ ላይ በአንድ ቀን በ24 ሰዓት ፋኖ በፈለገው ቦታ ላይ ልክ ደቡብ ጎንደር ለዛው መንግስት ድጋፌ ነው ብሎ የፕሮፓጋንዳ መሰረቱ የሆነውን ቦታ በ24 ሰዓት ውስጥ ሁሉንም የዞን ከተሞች ሁሉ መቆጣጠር የወረዳ ከተሞች የተቻለበት ጊዜ በሄደ ቁጥር ደግሞ የተቋሚ ኃይሎች አንድነታቸውን ያሉ ድርጅታቸውን ያሰባሰቡ ስለወደፊት ኢትዮጵያ ግልጽ አመለካከት በሌሎች የፖለቲካ ኃይሎችም ሆነ በቀጠናው ውስጥ መልክ እየያዙ መንግስት ደግሞ ታማኒነቱ በየቀኑ እየሞተ ምርጫን ማድረግና ተስፋ ማድረግ አይደለም ስለዛ ማውራት በጣም የሚቀፍበት ጊዜ የደረሰበት ሁኔታ ነው። በዚህ ሂደት ውስጥ እንግዲህ with the passage of time ምንድነው እየሆነ ያለው ነው ስናይና በዚህ ስንድ ይሄ ምክክር ኮሚሽን የሚባለው ምርጫ የሚባለው አብይን እንደ መንግስት የሚያየው የሳሳየማማ በሌላ ወገን ግን ይሄንን መንግስት በተቃራኒው የሚያዩ ኃይል እየተሰባሰበ አንድ የሆነ ከዛ የሚያደርገው ተስፋ በፍጹም እንደማይቻል ያወቀ በዛ ላይ ቁርጥ እያደረገ እንደውም ከኢትዮጵያውያን ስነልቦና በተለየ ሁኔታ እውነቱን ለመናገር ብዙ ጊዜ እኛ ችግራችን የነበረው ዝም ብለን የማይመጣን ነገር እየጠበቅ ተስፋን እየተመገቡ በመከራ መኖር ታምር ይመጣል ብለን የማሰብ ባህል ነበር።
አሁን ግን በኢትዮጵያውያን ውስጥ የማየው ፓርላማ ውስጥ ጀምሮ ያሉትን ዶክተር ደሳለኝን ጨምሮ የማየው ነገር መቁረጥ እንደጀመርንና ነገሮችን ፖለቲካሊ በተግባር በሜሪት በመተንተን እያየን እንደመጣን የሚያሳይ ነገር አለው ማለት ነውና ይሄ ስታዩ በዚህ የምክክር ኮሚሽን የሚባለውም ልክ እንደ ብልጽግና የራሱን ኢንተረስት ዴቨሎፕ ያደረገ በራሱ ፍላጎት ብቻ የተተበተበ ከኢትዮጵያ ሕዝብ ፍላጎትና እምነት የተፋታ ጊዜ በሄደ ቁጥር ጊዜ እየተራዘመለት ነገር ግን በተግባር ምንም ነገር ማድረግ ያልቻለ እየሆነ መምጣቱንና በሁሉም የሚያደናግሩ የሚመስሉ ነገሮች ሁሉ ከመንገዱ እየተወገዱና ሕዝብ ምንድነው ማቄን ጨርቄን ሳይል በአንድ ፊቱ ብቻ ይሄን መንግስት ከላዩ ላይ ማንሳት ብቸኛ አማራጩ እየሆነ መምጣቱን በግልጽ ያየንበት ሁኔታ ነው ያለው እና ይሄም በሚዲያ አካባቢም ቢሆን ተጠናክሮ መሰራት እንዳለበት ነው ጊዜው ማሳጠር ነው አሁን የኛ እንደው ትልቅ ስራ የሚመስለኝ ማዚ በአጠቃላይ እንደው ወደ መጨረሻውም ለማጠቃለል አንድ ነገር ትክክል ስለሆነ ብቻ ሳይሆን በእያንዳንዱ ቀን መስዋዕት እንከፍላለን በእያንዳንዱ ቀን በዚህ በጦርነት ሞቢላይዜሽን የሚወጣው ወጪ ወደፊት በኢኮኖሚ ላይ የሚያመጣው ነገር የምታዩ ነው የሚተኮሰው ተኩስ የሆነው ነገር ያንዳንዱ ድሮን የሚገዛው ለፕሮፓጋንዳ ለአክቲቪስት የሚከፈለው በእያንዳንዱ ጊዜ ውስጥ የምንከፍለው መስዋዕትነት ልጆች ትምህርት ቤት ባልሄዱ ቁጥር ነገ ይሄንን ነገር ከጦርነት በኋላ መልክ ለማስያዝና ወደ ነበረ ሁኔታ ለመመለስ የሚፈጀው ጊዜ እጅግ በጣም ከባድ ነው የሚሆነውና ጊዜውን ማሳጠር የአንድ የፖለቲካ አመራር የሚዲያ ሰዎች አጠቃላይ ህዝቡ ሁሉ ዝም ብሎ በተስፋ መኖርና ያሸነፍን ነው እኛ ትክክልነን መንገዱን ይዘናል የሚለው ሳይሆን ጊዜውን ማሳጠርና ኤፊሺየንሲን መጨመርም አስፈላጊ ነገር መሆኑን እንደዚሁ ቅድም በፕሮፓጋንዳም አዳላጭ ሁኔታዎች እንዳይፈጠሩና ህዝብ ለህዝብ ግጭት እንዳይፈጠር መጠንቀቅ አንዱ ነገር ሆኖ ደግሞ በሰላም የዚህን ነውረኛ አገዛዝ የመጨረሻ ግባተ መሬቱን ማፋጠንና የሚከፈለው መስዋዕትነት መቀነስ አንድ ያመራር ብቃት ያለው ኃላፊነት የሚሰማው ሚዲያ ለህዝብ የሚያስብ ፖለቲከኛና አገር ወዳድ ዜጋ ሁሉ ይሄንን በፍጥነት መስራት ያለበት ጊዜ ይመስለኛል ማለት መልካም አንድ የመጨረሻ ጥያቄ ላንሳ በአጋጣሚ አንተም ስላነሳው ተያያዥነት አለው የዚህ አገዛዝ ስርዓት እድሜ ከሚያሳጥረው አንዱ ነገር የከተማ ያለው እንቅስቃሴ ነው ከዚህ ቀደም እዚሁ ሮሃ ላይ ውይይት ስናደርግ ኢንጂነር ታስታውሳለህ ህዝባዊ እምቢተኝነትን በተመለከተ ከፋኖ ትግል ፐርስፔክቲቭ እንዴት አድርጎ መታየት አለበት ከተማው ላይስ እንዴት ነው እንቅስቃሴዎች መቀጠል ያለባቸው የሚለውን የፋኖ አመራሩ መልእክት ካስተላለፈ በኋላ ውይይት አድርገንበት ነበርና ትግሉ ወደ ከተሞች በሚጠበቀው ልክ ባይኖርም ከተሞች መደበቂያ ቢሆኑም የዚህ አምባገነን ስርዓት ከተሞች ግን ከጥቃትና ከሰለባነት እየዳኑ አይደለም በተለይ መዲናዋ አዲስ አበባ እንግዲህ እንደተባለው መደበቂያ አድርገው ጸጥ ቢልም መንግስት ግን ጸጥታው በራሱ ያስፈራው ይመስላልና ዜጎች ያለምንም ጥያቄና መልስ በየቀኑ በሚባል ደረጃ እየታፈሱ እስር ቤት እየታጎሩ ነው ያልታወጀ አስቸኳይ ጊዜ አዋጅ ተግባራዊ ሆኗል በይፋ ያልታወጀ ግን ደግሞ በተግባር ማንኛውም ሰው እስር ቤት ገብቶ ፍርድ ቤት ያለ መቅረብ ነገር ቢግ ዲል አይደለም በአሁን ሰዓት በየቦታው ያ እየተደረገ ስለሆነ አማራ ይታሰራል ትግሬ ይታሰራል ኤርትራዊ ይታሰራል በየትኛውም ሁኔታ ላይ መንገድ ላይ ጸጉረ ልውጥ ነው ያሉትን ሁሉ ለቅሞ ከማሰር እንደገና ጎዳና ተዳዳሪዎች ሳይቀሩ ታፍሰው ወደ ካምፕ እየተወሰዱ ነው እነዚህ ሁሉ ነገሮች ከተማውን በቀጥታ እንግዲህ ፍርሃቱን መንግስት ፍራስትሬሽኑን እያሳየ ነው ከተማ ላይ ያለው ትግልና እንቅስቃሴ ይሄን አገዛዝ እድሜ ከማሳጠር አኳያ ትልቁ ሚና ነው ከተማው ዝም ቢልም ደግሞ አገዛዙ ዝም ሊል አልቻለምና አጠቃላይ ይሄ ነገር ከምን ፐርስፔክቲቭ ይታያል ምንስ መደረግ አለበት በሚለው ላይ አስተያየት ብትሰጥ ደስ ይለኛል ማዚውነትሽን ነው ጥሩ ጥያቄ ነው ያመጣሽው በመጨረሻው እንግዲህ በተደጋጋሚ የመጣንበት መንገድና ሄድንባቸው ነገሮች በኢትዮጵያ ውስጥ የተደረጉ ለውጦች በጣም ታምራዊና ምናልባትም ይሆናሉ ተብሎ የማይታሰቡ በቅርብ ጊዜ ትላልቅ ተስፋ ሰጪ ነገሮች ታይተዋል ለማጠቃለልም በትግራይና በኤርትራ ኢሊት መካከል ያለው ነገር በዚህ ሁኔታ ለዝቦ ሪአፕሮች ተፈጥሮ ቀስቱን ወደ አንደኛ እውነተኛው ወደሆነው ጠላት ያዞራል ተብሎ በቅርብ የሚታሰብ አልነበረም እንዲሁም ደግሞ በአማራ ህዝብ ላይ በደረሰው በደል ምክንያት እንዲሁም ደግሞ በጦርነቱ በቅርብ ጊዜ በነበረው ጦርነት በተደረገው ምክንያት በትግራይ ውስጥ በደረሰው በደል አጠቃላይ በትግራይና በኤርትራ በአማራ ህዝብ መካከል ነገሮቹ ለዝበው ወደ አንድ አቅጣጫ ማየትም በቅርብ ጊዜ ይመጣል ተብሎ አይታሰብም ነበር
እንዲሁም የአማራ ህዝብ ሆነ አጠቃላይ ሌላ ሁኔታ በኦሮሚያ ውስጥ በሚደርሰው ጭፍጨፋና ባለው በደል ምክንያት የኦሮሚያ የፖለቲካ ኃይሎችም ከትግራይም ከአማራም የፖለቲካ ኃይሎች ጋር የጋራ ሀሳብ ኑሯቸው ነገን በጋራ ያሉ ብሎ ማንም ሰው አስቦት አያውቅም ነበር እና ይሄንን ትልቅ ገደል የሆኑ ነገሮችን ተሻግረን ሄደናል። በጣም የሚደንቅ ስራ ነው። እንደምንችል አሳይተናል። ትልቅ ተግባር ነው። ይሄንን ካደረግን በኋላ አንድ ተስፋ የሚሰጠን ነገር ወደፊት የሚመጣውን ነገር መልክ ባለው ሁኔታ ማስኬድ እንደምንችል አውቀናል ማለት ነው። ስለዚህ መንግስትን ብናስወግድ እንኳን ወደ እርስ በርስ ጦርነትና ወደ ሌላው ነገር እንደማንሄድ ወይም ደግሞ ከመንግስት ተሸርፎ የቀረ አንድ ወታደራዊ ኃይል አገራችንን ሊያምስ እንደማይችል ፋኖ የተደራጀና የተጠናከረ ነገን እንደሚያይ ግልጽ ነገር አለው። የትግራይ ኃይሎችም ደግሞ የኢትዮጵያን ሁኔታም ሆነ አጠቃላይ ሁኔታው እንዴት እንደሚያዩ ግልጽ አድርገዋል። በኦሮሚያም የሚንቀሳቀሰው አጠቃላይ በደቡብ ኢትዮጵያም ያለው በአፋርም በቤንሻንጉልም በጋምቤላም ያሉት ፖለቲካ ኃይሎች ሁሉ ነገን በሶማሌም ያሉት ነገን በጋራ ማየት እንደሚችሉና የኢትዮጵያን ሁኔታ የታጠቁ ኃይሎች ሁሉ ተነጋግሮ መልክ ማስያዝ እንደሚችሉ ትልቅ ተስፋ ሰጭ ነገር አይተናል። ይሄን ካየን ይሄ መሆኑን ካወቅ የከተማው ህዝብ ለሚያደርገው ነገር ትክክለኛ ደጀን አለው ማለት ነው። ቅሬታው እንዳለው ይታወቃል። በኑሮ ውድነት እየተሳቃየ ነው። ህዝብ እያፈሰው ነው። ይሄ መንግስት ባለው ነገር ሁሉ በአጠቃላይ እንቅስቃሴውን ሁሉ አበላሽቶበታል። ምን ብለንና ያለው የመልካም አስተዳደርም ሆነ የኑሮ ውድነት ሁኔታ ኢኮኖሚውም ፖለቲካውም ማህበራዊው ምን ያህል እንደተበላሽና በብልጭልጭ ነገር ብቻ መኖር እንደፈለገ መንግስት በግልጽ የምናየው ነገር ነው። ይሄ ከሆነ ደግሞ ይሄን መንግስት ማስወገድ እንደሚያስፈልግ እምነቱ ካለ የተግባር እንቅስቃሴ ለማድረግ ኮንፊደንስ የሚሰጡ ብዙ ነገሮች ተፈጥረዋል። ቅድም እንዳልኩሽ ከፋኖ አደረጃጀትና አንዱ ነው ከመምጣት ጀምሮ አጠቃላይ የኢትዮጵያ ፖለቲካ ኃይሎች የኢትዮጵያን ሁኔታ በጋራ ወደፊት ለመበየን የህዝብ ግንኙነት ስራቸውንና አሰራራቸውን ሁሉ በሚታይ ሁኔታ ግልጽ ካደረጉልን የከተማው ሰው በዚህ ሁኔታ በስራ አጥነት፣ በኑሮ ውድነት፣ በሰላምና መረጋጋት እጦት፣ በሙስና፣ በመልካም አስተዳደር እጦት እየተሰቃየ ይህንን ስራ ተሸክሞ መኖር ስለሌለበት ነገ ዛሬ ሳይል መነሳትና ወደፊት መራመድ አለበት ብዬ ነው ማስበው። ይሄንን ደግሞ ስል ነገ ምን ይመጣል ተደራጀንም ምን ይሆን ብሎ ጭንቀት የለበትም። ይሄንን የሚያደርጉ ፖለቲካና ወታደራዊ ኃይሎች ተደራጅተው ለውጥ ለማምጣት እየሰሩ ያለበት ሁኔታ ስላለ ደጋግመንም እንዳልነው ያለ ፋኖ ህዝባዊ ቢተኝነት ዋጋ የለውም ብለናል። ስለምን እንደ ሊቢያ እንደ ግብጽ እንደ ሲሪያ እንዳንሆን ስለምንፈራ ተመልሶ አገዛዝ ላያችን ላይ እንዳይወጣ ያ ግን ይሄንን የሚመሩ ኃይሎች በጊዜ ብዛት እያደጉና ጥያቄዎችን ግልጽ እያደረጉ ስለመጡልን በሙሉ ኮንፊደንስ ልክ ታላቁ ወንድሙ አጠገቡ እንዳለ ሰው የፈለገውን ነገር ማድረግ እንደሚችል ወጣት የሰላማዊ ታጋዮች ሁሉ ነገ መልካም እንደሚሆን አውቀው የሚሰሩት ስራ ሁሉ ዋጋ አልባ እንዳልሆነና ወደ ውጤት እንደሚለወጥ አውቀው ባሉበት ሁኔታ ውስጥ ህዝባዊ ቢተኝነቱ ተጠናክሮ መቀጠል አለበት ብዬ ነው ማስበው። ማዚ በጣም አመሰግናለሁ ኢንጂነር። በእኔ በኩል ወቅታዊ ጥያቄዎችን ጨርሻለሁ። ምናልባት ያልተነሳ ወይ ሊተላለፍ ይገባል የምትለው ሐሳብ ካለ እድሉን ልስጥና ፕሮግራማችንን እናጠቃለን። እንግዲህ ማዚ ብዙን ብለናል። በተለይ የቀጠና ሁኔታ በጣም አስፈሪ እየሆነ እንደመጣ የሚታይ ነው። የኢትዮጵያ ውስጥ የሚደረገው ጦርነት አሁን ካለው በልኩ አድማሱን አስፍቶ ሞገዱ ጨምሮ ቀጠናዊ ይዞት ሊኖረው እየመጣ መሆኑን እናያለን። ይሄም ደግሞ የሚያመጣው ዓለም አቀፋዊም ሆነ ቀጠናዊ ነገር ትልቅ መሆኑን የዓለም አቀፍ ሚዲያዎች ሁሉ የተረዱበት ጊዜ ላይ ነው የምንገኘው። ይሄንንም ደግሞ ለራሳቸው በሚጠቅም መልኩ ነገሩ እንዲጠናቀቅ ልክ መጀመሪያ ስንጀምር የኢትዮጵያ ለውጥ በመጣ ጊዜ ሁሉ ኢትዮጵያን ለዓለም በሚጠቅም መልኩ ለመበየን ሁሉም ወደ ኢትዮጵያ አይኑን እንዳየ ሁሉ አሁን ደግሞ ኢትዮጵያ ሌላ የለውጥና አደገኛ ሁኔታ ውስጥ እንደገባች ስለሚያቅ ሁሉም ከዚህ ሂደት የኔ ድርሻ ምንድነውና ይሄ ሂደት እኔም በማይጎዳ መልኩ እንዴት መፈጸም ይቻላል በሚል ሁሉም አሁን የእስራኤሉ ፕሬዝዳንት ሁሉ ኢትዮጵያን ለመጎብኘት እንዳደረገ ሁሉ የቱርክ ፕሬዝዳንት ሁሉ በቅርብ እንደመጣው አጠቃላይ የቀጠናው መካከለኛ ኃይሎች ሁሉ እንደሚያደርጉት የዓለም ትላልቅ ኃያላን ሁሉ የሚራኮቱበት ነገር ስለሆነ የሚመጣው ጦርነት እጅግ አደገኛና ከባድ ስለሆነ ይሄንን ነገር ግን የኢትዮጵያ ኃይሎች በተረጋጋ ሁኔታና አሁን በያዙት መስመር ከማንም ጋር ወዲህና ወዲህ ሳይሉ ቅድሚያ ሀገራቸውን አስቀድመው የነገ ተስፋቸውን እያዩ ጥንካሬና ወዳጅነት የሚመጣው ከውስጥ ጥንካሬ ስለሆነ የውስጥ አንድነታቸውን ፋኖችም ቢሆኑ የኦሮሚያ ኃይሎችም ይሆኑ የትግራይ ኃይሎችም ይሆኑ መጀመሪያ በራስ በውስጥ ያለን ኃይል ማጠናከር
ነገን ደግሞ በሙት መላይ ስለሆነ የሚመጣው ነገር ሁሉ የሚበየነው መልካም ግንኙነት ጥሩ ነው፣ መተማመን ጥሩ ነው። ግን ፖለቲካ የሚሰራ ሁሉ ጊዜም ከኃይል ሚዛን ጋርና ከጉልበት ጋር መሆኑን ደግሞ በሚገባ that's how politics works ማንንም መጠራጠር አይደለም። አሁን የአማራ ኃይሎችን ይሄን ስመክር የትግራይ ኃይሎችን ክፉ ናቸው ማለት አይደለም፣ የኦሮሚያ ኃይሎችን ክፉ ናቸው ማለት አይደለም፣ የኤርትራ መንግስት ለኢትዮጵያ ክፉ ያስባል አይደለም። መንግስትና ፖለቲካ የሚሰራው እንደዚህ ነው በቃ። እንደዚህ ከሆነ ደግሞ መልካምም ወዳጅ እንሆን፣ በሌላ ወገን ደግሞ ከሌላው ጋር ያለን መልካም ግንኙነት እንዳለ ሆኖ ጠንካራ ፖለቲካዊና ወታደራዊ ኃይል መመስረት መንግስትና ፖለቲካ እንደዛ ስለሆነ የሚሰራው ያ የጨዋታው ህግ እንደሆነ that is par for the course ነው የሚሉት የዚህ ሀገር ሰዎች። ምንድነው የጨዋታው አንድ አካል መሆኑን አውቀው የአማራ ንቅናቄ ኃይሎች ጠንካራ የፖለቲካና ሚሊተሪ ኃይል መገንባት የነገን የአማራንም ሆነ የኢትዮጵያን ሁኔታ ለመበየን በሚመጣው ሂደት ውስጥ ደግሞ ተገቢን ቦታ ለማግኘት ያ ወሳኝ ነገር መሆኑን አውቀው እዛ ላይ አተኩረው እንዲሰሩ የመጨረሻ ጥሬን ማስተላለፍ ፈልጋለሁ። ማዚ አመሰግናለሁ። እኔም አመሰግናለሁ ኢንጂነር ለነበረን ቆይታ። አድማጭ ተመልካቾቻችን የዛሬ እንግዳ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።